ኢሳያስ የትራምፕን አካሄድ አንስተው ማን ነው ባላተራም እያሉ ነው። ቬኔዙዌላ ጥራኮነትን አመታተው ሀበለን አለዋ ግሪንላንድ ላ በቀረባት ማሊ ድርበላ ደሎ በቀጻሊ ካናዳ ላ ንርሳ ሜክሲኮ ላ ኩባ ላ ኮሎምቢያ ላ ፓናማ ላ ዜን መስመር ደሎ አይን ካውና ወብዙ ቀረባና ለህርመጽና ኢራን አላ ህጂ ዝረበላ ደሎ ኢሳያስ ተመለሰው አሜሪካ ላይ ተነስተዋል። ትራምፕ እንደህርመጽና ታማጋ ተባል ሜክ አሜሪካ ግሬት አጌን ተባል አተሐሳስባ ከምንታይ መጽያ ሓደ አሜሪካ is no more great አሜሪካስ አባይ ያላን ኢሳያስ የኢትዮጵያ ድሮን ሽመታ ግራ ጋብቶኛል እያሉም ነው። ድሮናት መጻለዋ ከምዝ መጻ ምን ይዘን ጸንደሎ ተንድሮናት ምን ይነዙ ሁሉ ጽዋር ካብ ደገና ሸመተ ደምጽ ደሎ ምን ይነዙ ሁሉ ውዲታት ዝሙውል ደሎ ካበይ ድመጽ ዘሎ ተገንዘብ በሙሉ ናብ ዝኸይድ ደሎ ምን ይትዝግዛእ ደሎ ዕሱብ ስለምንታይ ይትግዛእ ደሎ እንታይ ክበልዕ ኢሉ አቱ ደሎ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት ሰኞ ጥር 4 ቀን 2018 ዓ.ም ወይንም በፈረንጆች አቆጣጠር ጃንዋሪ 12 ቀን 2026 የአውሮፓውያኑን አዲስ ዓመት መግባት አስመልክተው ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ሰፊ ያለ ቃለ ምልልስ አድርገዋል። ፕሬዝዳንቱ ያው በተለመደው አኳኋን የኤርትራን ጉዳይ አነሳ አድርገው ሰፊ ያለውን ማብራሪያቸውን ለቀጠናውና ዓለም አቀፉ ጉዳይ በመስጠት ሰፊ ያለ ማብራሪያቸውን የሰጡበት ሁኔታም ታይቷል። ፕሬዝዳንቱ ከራሳቸው ሀገርም በላይ ለኢትዮጵያ ውስጥ ፖለቲካ ልዩ ትኩረትን በመስጠት የሚተነትኑባቸው ሁኔታዎች በብዛት የተስተዋሉ ሲሆን በአሁኑ ቃለ ምልልሳቸውም የኢትዮጵያን ጉዳይ አንስተው ሰፊ ያለ ማብራሪያቸውን የሰጡበት ሁኔታም ታይቷል። ኢሳያስ የኢትዮጵያን ጉዳይ በተመለከተም ማብራሪያቸውን የሰጡት ከቀይ ባህርና የአባይ ወይም ናይል ጋር አያይዘው ነው። ኢሳያስ በኢትዮጵያ የባህር በር በሚል የሚነሳውና አሁን እየታዩ ያሉት እንቅስቃሴዎች በአጠቃላይ በአሁኑ ሰዓት ኢትዮጵያን እየመራ ያለው የገዢው ፓርቲ ብልጽግና አጀንዳ እንዳልሆነ መታወቅ አለበት። የዚህ አጀንዳ ባለቤትም ሌላ ነው በማለትም የአጀንዳ ባለቤትን ያሉትን አካል ሳይጠቅሱም አድበስብሰው ያለፉበት ሁኔታም ታይቷል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ ተራ የፕሮፓጋንዳ እንቅስቃሴና ዲፕሎማሲን ለማድመቅ የሚደረግ ተራ ነገር ነው በማለትም ያጣጣሉት ሲሆን ፕሬዝዳንቱ ለዚህ ጉዳይ እውቅና መስጠት አስፈላጊ ሆኖ አይታይም በማለት ሲናገሩም ተደምጠዋል። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። አሁን ያለው የኢትዮጵያ አካሄድ ወዴት እየሄደ ይመስሎታል? በገዢው ፓርቲ ብልጽግና በኩል ኤርትራን በተመለከተም አሰልቺ የሆኑ ተደጋጋሚ ፕሮፓጋንዳዎች እየተሰሙ ነው በሚል ጥያቄ የቀረበላቸው ፕሬዝዳንቱ ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝቦች ላይ ነው። ከፕሪቶሪያ ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በአፋር፣ በትግራይ፣ በኦሮሚያና በሶማሊያ ጦርነት ታውጇል። ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየደገፉ ያሉት ሌሎች ናቸው ሲሉም ተናግረዋል። ኢሳያስ በቀደመው ኮራት በነበረው አንድ ቃለ ምልልሳቸው ወደ ኢትዮጵያ እየገባ ነው ስላሉት የድሮንና ሌሎች የጦር መሳሪያዎችም ሲናገሩ የተደመጡ መሆኑ የሚታወስ ነው። በምሽት ያንኑ ሐሳባቸውን ሲደጋግሙት ታይተዋል። ኢሳያስ በተለይ ወደ ኢትዮጵያ እየገባ ነው ባሉት ድሮን ጉዳይ ስጋት ያደረባቸው ይመስላል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላንና ሌሎችም የጦር መሳሪያዎች እየገቡ ነው ያሉ ሲሆን ለመሆኑ እነዚህን ድሮኖች የሚያስገባቸው ማን ነው? ይህንን ሁሉ ሴራ በገንዘብ እየደገፈ ያለው ማን ነው? ለዚሁ መሳሪያ ሽመታ የሚውለው ከፍተኛ ገንዘብ እየተገኘ ያለው ከየት ነው ሲሉም ጠይቀዋል። ይህም ማብራሪያቸው ከዚህ ጀርባ ሌላ አካል አለ ለማለት የተጠቀሙበት ማብራሪያ ሆኖም ታይቷል። ፕሬዝዳንት ኢሳያስ በረጅም ማብራሪያቸው ጥያቄ እያነሱ ራሳቸው ይመልሳሉ። ለምንድን ነው ይህ የሚያሳስበንም? ጦርነት ታውጇል። ድሮኖች እየመጡ ነው። ድሮኖቹን ማን ነው እያመጣቸው ያለው? ማን ነው ይህ ሁሉ የጦር መሳሪያ ከውጭ እየገዛ ያመጣው? ማን ነው ለዚህ ሁሉ ተንኮል በገንዘብ እየደገፈ ያለው? ወደዚህ እየሄደ ያለው ገንዘብ በሙሉ ከየት ነው እየመጣ ያለው? ማን ነው እየገዛ ያለው ቅጥረኛም? ለምንድን ነው እየገዛ ያለው? ምን እበላለሁ ብሎ ነው እየገባ ያለው? ይህ ጨዋታ፣ ይህ አጀንዳም የብልጽግና አጀንዳም አይደለም፣ የሌሎች አጀንዳ ነው። ይህንን በገንዘብ እየደገፉ ያሉት ቀደም ብዬም የሱዳንን ጉዳይ ከገለጽኩት ጋር ተለይቶ የሚታይ አይደለም ሲሉም ስጋታቸውን ተናግረዋል። ድሮናት መጻለዋ ከምዝ መጻ ምን ይዘን ጸንደሎ ተንድሮናት መን ይነዙ ሁሉ ጽዋር ካብ ደገና ሸመተ ደምጽ ደሎ መን ይነዙ ሁሉ ውዲታት ዝሙውል ደሎ
ካበይ ዝመጽእ ዘሎ ገንዘብ ብሙሉእ ናብ ዝኸይድ ዘሎ መኒት ዝግዛእ ዘሎ ዕሱብ ስለምንታይ ዝግዛእ ዘሎ እንታይ ክበልዕ ኢሉ ዝኣቱ ዘሎ ኢሳያስ ከቀጠናው አልፈው በአሁኑ ሰዓት ፕሬዝዳንት ዶናልድ ትራምፕ እያደረገ ያለውን እንቅስቃሴን በማንሳት ብዙዎች ስጋት ብለውታል። የትራምፕ አካሄድ አሜሪካንን ዳግም ታላቅ እናደርጋታለን ከሚለው የቆየ ሐሳብ የተነሳ ነው ያሉት ኢሳያስ በዚህ ማብራሪያቸውም አሜሪካን የቁልቁለት መንገድ ላይ የሆነች ሀገር መሆኑ መታወቅ አለበት በማለትም አጣጥለውታል። ኢሳያስ በዚሁ ቃለ ምልልሳቸው ተመልሰው አሜሪካንን መወረፍን ጀምረዋል። የቀደሙት የአሜሪካ አስተዳደሮች ከኤርትራ ጋር በነበራቸው ግንኙነት የተበላሸ እንደነበር ከቀድሞ ፕሬዝዳንት ክሊንተን ጀምሮም እስከ ባይደን ድረስ የዘረዘሩት ኢሳያስ በተለይ ደግሞ በባይደን ዘመን የነበረው የኤርትራ አሜሪካ ግንኙነት በእጅጉ የተበላሸ እንደነበርን በማስታወስ ማብራሪያቸውን ሲሰጡም ተሰምተዋል። ኢሳያስ በትራምፕ አስተዳደር ዘመን የአሜሪካ ኤርትራን ግንኙነቶች ለማሻሻል የተወሰኑ ጥረቶች ተጀምረው እንደነበርን በማስታወስ ሆኖም በመሃል የገቡ አማካሪነን ባዮች ነገሩን እንዳበላሹትም ማብራሪያውን የሰጡበት ሁኔታም ታይቷል። አሁን ባለው ሁኔታ በሀገራዊ ተቀማጭ ገንዘብ ይባል በበርካታ መመዘኛዎች አሜሪካም በሌሎች ሀገራዊ ብልጫ ተወስዶባታል። የቁልቁለት ጉዞ ላይ የምትገኛለች ያሉት ኢሳያስ ጠንከር አድርገው አሜሪካንን ሲያጣጥሉም ተሰምተዋል። ፕሬዝዳንቱ በቅርቡ የአሜሪካን የውጭ ጉዳይ ሚኒስትር በኤርትራ ኢንቨስትመንት ማድረግ አይቻልም በሚለው መግለጫ የሰጡበት ሁኔታ ታይቷል በማለትም በዚሁ አባባልም እንደተበሳጩ አልሸሸጉም። ያም ሆኖ በቀሪዎቹ የትራምፕ ዓመታት የኤርትራ አሜሪካ ግንኙነትን ለማሻሻል ጥረቶች የሚደረጉ መሆኑም ኢሳያስ በዚሁ ቃለ ምልልሳቸው ሲናገሩም ተደምጠዋል። ኢሳያስ የትራምፕ አስተዳደር አሜሪካንን መልሰን ታላቅ እናደርጋታለን በሚለው መፈክር ተጠምዷል በማለትም በዚህም በአሁኑ ሰዓት ሀገራትን የመቆጣጠርና ግዛትን የማስፋፋት እንቅስቃሴ ጭምር እየተስተዋሉ ነው በማለትም በዚህም የቬንዙዌላንና የኒኮላስ ማዱሮን የሰሞኑን ጉዳይ አንስተው አሁን ያለው አካሄድ ወደ ሌሎች አካባቢዎች ጭምር ሊስፋፋ ይችላል በማለትም አለኝ ያሉትን ስጋት ተናግረዋል። ትራምፕ እንድሕር መጺና ታማጋ ትባል ሜክ አሜሪካ ግሬት አጌን ትባል አተሐሳስባ ከምንታይ መጺያ ሓደ አሜሪካ ኢዝ ኖ ሞር ግሬት አሜሪካስ አባይ ያላን ነገሩ ግሪንላንድ፣ ካናዳ፣ ሜክሲኮ፣ ኮሎምቢያ፣ ኢራን እያለም ሊቀጥል ይችላል ሲሉም አስታውቀዋል። ይህም አሜሪካን መልሰን ታላቅ እናደርጋታለን ከሚለው የትራምፕ አስተዳደር አካሄድ ጋር የተሳሰረ መሆኑንም ኢሳያስ ማብራሪያቸውን ሲሰጡም ተደምጠዋል። ቬኔዙዌላ ጥራይ ኮነትን አመታት ተዋህበለን ኣለዋ ግሪንላንድ ላ በቀረባት ማሊ ድርበላ ዘሎ በቀጻሊ ካናዳ ላ ንርእሳ ሜክሲኮ ላ ኩባ ላ ኮሎምቢያ ላ ፓናማ ላ ዚን ኣብ መስመር ዘሎ አያን ካብኡ ናብኡ ዝቀረባና እንድሕር መጺና ኢራን አላ ሕጂ ዝረበላ ዘሎ። ትራምፕ በሁለተኛው ዙር ምርጫ አሸንፈው ወደ ነጩ ቤተ መንግስት እንደገቡም ፕሬዝዳንቱን እንኳን ደስ አሎት ካሉት መሪዎች መካከል ግንባር ቀደሙ የነበሩት ኢሳያስ መሃል ላይም በፕሬዝዳንት ትራምፕ በኩል በጎ ምላሽም ተሰጥቷቸው ነበርም። ሆኖም በሂደት ግን ትራምፕ ሲወስዷቸው የነበሩት እርምጃዎች የሁለቱን ሀገራት ግንኙነቶች የሚያሻሽሉ ሆነው አልታዩም። ትራምፕ ወጪ በዛ ቁጠባ ያስፈልጋል በሚል በዓለም አቀፍ ደረጃ እንዲዘጉ ከወሰኗቸው በውጭ ካሉ የአሜሪካ ኤምባሲዎች መካከል አንዱ አስመራ የሚገኝ የአሜሪካ ኤምባሲ እንደነበር የሚታወስ ነው። ከዚህም በተጨማሪ ትራምፕ ከኤርትራውያን ቪዛና የአሜሪካ ነዋሪዎች ጋር በተያያዘም በበርካታ ሀገራት ዜጎች ላይ ተከታታይነት ያላቸውን እርምጃዎች ሲወስዱ የኤርትራ ስም ያልተነሳባቸው አጋጣሚዎች አልነበሩም። ባለፈው መስከረም ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ለመሳተፍ ወደ ኒውዮርክ አቅንተው የነበሩት ውጭ ጉዳይ ሚኒስትር ኦስማን ሳሊህ ከዚሁ ጉባኤ ጎን ለጎን ከፕሬዝዳንት ዶናልድ ትራምፕ የአሜሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ጋር ሲመክሩም ታይተዋል። ይህ በኤርትራ አሜሪካ ግንኙነት ብዙም የተለመደ አይደለም። ያም ሆኖ የዚህ ውይይት ጭብጥ የሁለቱን ሀገራት የሻከረ ግንኙነት ለማስተካከል ያለመ እንደነበርም የዚያው ሰሞን መረጃዎች ሲያመለክቱም ነበርም። ሆኖም ከትናንቱ የፕሬዝዳንት ኢሳያስ ቃለ ምልልስ መረዳት የሚቻለው ወሳኝ ጭብጥ ቢኖር የታሰበው ግንኙነትን የማሻሻል ሁኔታ በታሰበው መልኩ መሄድ እንዳልቻለ ነው። እናም ኢሳያስ ልክ እንደቀደመው ጊዜ ሁሉ አሁንም ወደ ኋላ ተመልሰው አሜሪካንን ማጣጣሉን ተያይዘውታል። በዕዳ የተዘፈቀች ጉልበተኛ ለሌሎች ስጋት የሆነች በማለትም ፕሬዝዳንቱ በቀደመው ጊዜ አባባላቸው መልሰው አሜሪካንን ዝቅ ሲያደርጉም አምሽተዋል። ከዶናልድ ትራምፕ አስተዳደር ጋር ያለው ግንኙነት በፈተና የተሞላ መሆኑን የሚያመለክቱት ኢሳያስ
ኢሳያስ አፈወርቂ በትራምፕ አስተዳደር በኩል የተሞከረውና ብዙም በስኬት መቀጠል ያልቻለውን ጥረትም አጣቅሰው ከአሜሪካ በአጠቃላይ ከአሜሪካ ጋር የሚኖረው ግንኙነት ከሁለትዮሽ ባለፈ ሰፊ ያለ የብዙሃን ግንኙነት መቃኘት አለበት ሲሉም ብዙም ግልጸኝነት ያልታየው ማብራሪያ የሰጡበት ሁኔታም ታይቷል። ከሁለትዮሽ ትስስር የዘለለ መሆን እንዳለበትም ጠቁመዋል። ለአሜሪካ ምልክታችንን ማጋራት አለብን። ይህም የሁለትዮሽ ጉዳዮችን ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ሶማሊያና ሱዳን መነጋገር አለብን ሲሉም ነው የተናገሩትም። ኢሳያስ አከታትለው ወደ ግብጽና ሳውዲ አረቢያ ስላደረጉት ጉዞም ተጠይቀው ነበርም። ፕሬዝዳንቱ በሁለቱ ሀገራት ጉዞአቸው ከአሰብ ወደብ ጋር ተዋውለዋል ስለሚባለው ሚስጥራዊ ስርዓትም ምንም ነገር ከማለት ተቆጥበዋል። ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያም በኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው በማለትም ቀለል አድርገው ሲያሳልፉትም ታይተዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት ያሉት ኢሳያስ በቀጠናው ግብጽና ሳውዲ አረቢያ ያላቸው ሚና የጎላ መሆን አለበት ሲሉም ተናግረዋል። በመካከለኛው ምስራቅ ያለችው ሳውዲና ሰሜን አሜሪካ ላይ የምትገኘው ግብጽ በአፍሪካው ቀንድ ጉዳይ ምን አገባቸው፣ እንዴትስ ሊመለከታቸው ይችላል በሚለው ዙሪያ ግን ኢሳያስ የሰጡት ምንም አይነት ዝርዝር ማብራሪያ የለም። በአፍሪካው ቀንድ የሁለቱን ሀገራት ሚና ግን አጉልተው ለማሳየት የጣሩበት ሁኔታም ታይቷል። ኢሳያስ እየደጋገሙ ሲናገሩ የሚሰሙት ሀገራት በግላቸው የራሳቸውን ደህንነት ለማስጠበቅ ከማጣጣር ይልቅ በጋራ ራሳቸውን ቢከላከሉ አዋጭ ነው የሚል ሲሆን ከዚህም በተጨማሪም በተለይ ቀይ ባህርን በተመለከተም ሀያላኑ ለምን ከሩቅ በመምጣት የቀጠናው ዘበኛ እንዲሆን ይደረጋል ብለዋል። ይህንኑ ሀሳባቸውን በምሽቱ ቃለ ምልልሳቸው ደጋግመው አጽንኦት ሰጥተውም ሲናገሩም ተደምጠዋል። ሀያላኑ የባህር ዳርቻና የአየር ክልልን ሀያላን እንዲቆጣጠሩት ማድረግ አይሰራም፣ ቀጠናዊ ደህንነትን የሚያስጠብቀው ትብብር ነው ሲሉም ኢሳያስ በዚሁ የምሽቱ ቃለ ምልልሳቸው ሲናገሩም ተደምጠዋል። ኢሳያስ በዚሁ ቃለ ምልልሳቸው ሌላኛው ትኩረት አድርገው የተመለከቱት ጉዳይ የሱዳን ጉዳይ ሆኖም ታይቷል። ስለ ሱዳን የእርስ በርስ ጦርነትም አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያን፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለትም ተናግረዋል። ግብጽ የሱዳንን የእርስ በርስ ጦርነት ለማስቆም ጥረቶችን አድርጋ የነበረ መሆኑንም አመላክተው ሆኖም ነገሮችን በታሰበው መልኩ መሄድ አለመቻላቸውንም ተናግረዋል። ኢሳያስ በሱዳን የእርስ በርስ ጦርነት ውስጥ የጀነራል አብዱል ፈታህ አልቡርሃን ደጋፊ መሆናቸው የሚታወስ ነው። በዚህም ጀነራሉን የመንግስታቸውን መቀመጫ ከካርቱም ወደ ፖርት ሱዳን ባዛወሩበት ላይም ፖርት ሱዳን ድረስ በመሄድ ጠይቀዋቸዋል። ከዚህ ባለፈም የእሳቸውን ጦር ደግፈው የዳግሎን ጦር የሚፋለሙ የጎሳ ታጣቂዎችን ኢሳያስ ሲያሰለጥኑም እንደነበር ሲወጡ የነበሩ መረጃዎች ሲያመለክቱም ቆይተዋል። የጀነራል መሐመድ ሐምዳን ዳግሎ ጦር የድሮን ጥቃቱን ባበረታበት ወቅትም ኢሳያስ የጀነራል አብዱል ፈታህ አልቡርሃንን ጀቶች በአስመራና ምጽዋ ደብቀው እንዳስጠለሉም ዘገባዎች ሲያመለክቱ ቆይተዋል። ኢሳያስን በምሽቱ ቃለ ምልልሳቸው በግልጽ ድጋፌ ለጀነራል አልቡርሃን ነው ሲሉም ተናግረዋል።